ስደት ምን እንዳስተማራት መሲ ፈቲን ስደት ድሮ ፈቲ ብቻዋን መቆም አትችልም። ሰው ተደግፋ ሁልጊዜም ከሰው ጋር ህይወት የሚቀጥል ይመስላታል። እኔን ያስተማረኝ በቃ ብቻዬን ቆሜ ምንም ነገር እንደምችል ድሮ ምንም አልችልም ያለ ሰው አይሆንልኝም እና በቃ ብቻዬን ቆሜ ብዙ ነገር ማሳለፍ እንደምችል ገባሽ? ብቻዬን ብዙ መንገድ መጓዝ እንደምችል እና ህይወት እንደምትቀጥል ያለ ሰው መኖር እንደምችል ገባሽ? በቃ ህይወት በቃ ራሴን አስደስቼ በራሴ ቆሜ መሄድን አስተምራኛለች። ስደት በቃ ሰውን አስተምራኛለች። ሰው ማን ነው ይሄ የሚሆነኝንና የማይሆነኝን ሰው ገባሽ አስተምራኛለች። ህይወት በጣም ከግድግዳ ጋር አጋጭታኛለች ማለት ነው ስደት። ስለዚህ ግን መልካም ነገር አስተምራሻለች። እሺ ፈትዬ፣ እንግዲህ ስደት ላይ በተለያዩ ሀገራት ብዙ እህቶች ወንድሞች ይኖራሉ። በብዙ መከራ፣ በብዙ ፈተና፣ በብዙ ችግር እያለፉ ያሉና እስቲ የምትመክሪያቸው ነገር ካለ ያ ችግር አንድ ቀን እንደሚያልፍ እስቲ የምትያቸው ነገር ካለ። እኔ መስዬ ያው ሀገር ከመጣሁ በኋላ ነው ብዙ ነገርን ያየሁት ማለት ነው ገባሽ? እና እኔ ለሰው ማስተላልፈው መልእክት የማያልፍ ቀን የማይነጋ ቀን የለም። አሁንም ደግሞ ዛሬ ነገ አይደለም፣ ነገ ደግሞ ከነገ ወዲያ አይደለም ነው የምለው። ሁሌም አልሐምዱሊላህ ነው የምለው። ሁሉም ሰው በሃይማኖቱ አልሐምዱሊላህ ይመስገን ፈጣሪ፣ ክርስቲያንም ከሆነ ገባሽ? እንደዛ ካልን የማያልፍ ነገር የለም። የፈለገ ቢጨልምብሽ፣ የፈለገ ብትወርቂ ያልፋል። ያ ነገር አይገልሽም፣ ችግር አይገልሽም። እንደው ችግር ማየት እንደውም ጥሩ ነው። ለምን ችግርን ያላየ ሰው ምንም ነገር አያውቅም ገባሽ? የህይወትን ዋጋ አያውቀውም። ስለዚህ ችግር በጣም ጥሩ ነው። ችግርን መቋቋም መልመድ አለበት ሰው ዛሬ ነገ ስላልሆነ ማለት ነው። ስለዚህ ጠንክሮ ያልፋል እንጂ ይገለኛል አይደለም። ራብ ራሱ ሰው ነው ይገል ገባሽ? መታገስ ከታገሱት ሁሉም ነገር ያልፋል። ይሄን ነው የምነግራቸው። ትክክል። እንግዲህ በዚህ ሁኔታ ውስጥ እያለፋችሁ እህት ወንድሞች ካላችሁ የፈቲ ምክር በጣም በጣም ይጠቅማችኋል። ውሰዱት። ታብታብ እያደረጋችሁ ነው ቤተሰብ። ታብታብ ኮፒ ሊንክ አድርጉ። ይህን ቤት ደግሞ ፎሎ ያላደረጋችሁ ፎሎ አድርጉ። ዛሬ ታብታባችሁ ያሸልማችኋል። ከሌላው ጊዜ የዛሬውን ላይቭ ገዳም ናት ልጅቷ። ይኸው ወርቅ ሽልማት ይዛላችሁ መታለች ፈቲ። የዛሬ ታብታብ ያደረጋችሁ ገስት እየገባችሁ ድላችሁን ትሞክራላችሁ። ሪንጎልድ እንግዲህ አንድ ቀለበል ይሸልማችሁ ነው ማለት ነው። ፕሮግራማችን እስከሚያልቅ ታብታብ አድርጉ። እኔ ጥያቄ የተወሰነ ጥያቄ ነው የቀረኝ። ከዛ ደግሞ እናንተ ገብታችሁ ጥያቄያችሁን መጠየቅ ትችላላችሁ ማለት ነው። እሺ ወደ ቀጣይ ጥያቄ ያልፋሉ። እስካሁን እንዴት ነው ጥያቄው? ከባድ ነው? ኖርማል ነው? እንዴት ነው? እየከበድሽ ነው? እያጠረከርኩሽ ነው? አይ አይከበድም። አንቺ ምንም አይከብድሽም እናት፣ ምንም ነገር የሚከብድሽ አይ በቂ። እሺ በህይወትሽ በጣም የተደሰትሽበት ቀን ፈቲ ያስደሰታት ቀን? በህይወቴ በጣም የተደሰትኩበት ቀን ቢኖር ወንድሜን ለ10 ምናምን ዓመት አውርቼው አላውቅም ነበረ። ያው በግብጽ ላይ ብዙ ስሰቃይ ነበር። አያወራኝም። እንትን ፈረንጅ እንትን ጀርመን ነው የሚኖረው። ነግሬሽ ነበር አንቺ ጋር ማለት ነው የሆነ ጊዜ። አዎ። እና በቃ ሀገር ስገባ ገብቼ በሳምንቴ ይደውልልኛል ብዬ አስቤ አላውቅም። ሲያወራኝ እንኳን በመከራ ነበር የሚያወራኝ። የሆነ ቀን እንደዚህ ላይቭ ላይ ቁጭ ብዬ ቪዲዮ ደወለልኝ። ደነገጥኩኝ፣ ተደሰትኩ። የደስታ ለቅሶ አለቀስኩ። በጣም የተደሰትኩበት ቀን ቢኖር ወንድሜ ያወራሁበት ቀን፣ ቪዲዮ ያወራሁበት ቀን ማለት ነው። ደስ ይላል። እንግዲህ ወንድማችን ደግሞ ልቡን አርቶ ይህ ነገር ይቀጥላል ብለን እናስባለን። እንዴት ነው ኢትዮጵያን እንዴት አገኘሻት? ተመቸሽ ወይ? ኑሮ እንዴት ይዞሻል? ኢትዮጵያ ደስ ይላል። ከተንቀሳቀስሽ ከሰራሽ፣ ያው እንግዲህ ከሰራሽ ስልሽ የሆነ መንግስት ሰራተኛ አይደለሁም እኔ ፌመስ ስለሆን አንዳንድ ማስታወቂያ ልጠራ እችላለሁ። በዩቱቤን ጠንክሬ ልሰራ እችላለሁ። ገባሽ? ምንም ከሰራሽ እኔ ጎበዝ ነኝ ካልሽ
ኢትዮጵያ ላይ ራስሽን ቤተሰብ ከሌለሽ ራስሽን ሙልቅቅ አድርገሽ መኖር ትችያለሽ፣ አዝናንተሽ ማለት ነው። እኔ ደስ ብሎኛል ኢትዮጵያ በመኖሬ ደስተኛ ነኝ በጣም። እሺ ፈትዬ እኔ ቆንጆ ወደ ቀጣይ ጥያቄ አልፋለሁኝ። የማትረሺው አስደሳች ወይም አሳዛኝ ገጠመኝ ካለሽ፣ አስደሳች ቢሆን ደግሞ እንደውም ደስ ይለናል። በተለይ ስደት ላይ ስትሆኚ በቋንቋ ምክንያት ሊሆን ይችላል ገና እንዳይሄድ፣ እንዲሁም ደግሞ ያጋጠመሽ ወይ ህይወትሽ ማትረሺው አዝናኝ የሚያስቅ ገጠመኝ ወይም ደግሞ የሚያሳዝን ካለሽ። እውነት እኔ ግብፅ እንደሄድኩኝ ያስደስተኝ ነገር ቢኖር ሄጄ በአራተኛ ወሬ ገባሽ በጣም የተደሰትኩበት ቀን። አላህ ይርሐማት እናቴም ነበረች። የገባሁበት ቤት ልጅ ማሳደግ ነው። ልጆች በጣም ይወዱኛል እና ሴትዮዋ የ2 ወር ደሞዝ ነፃ ከደሞዜ ውጭ ነፃ ሰጠችኝ እና ሙሉውን ምንም ሳልነካ ለእናቴ ላኩኝ። ገባሽ ያ በጣም ነው ያስደሰተኝ፣ እንደ ሄድኩ ስለተደረገልኝ ማለት ነው። ያ ያስደሰተኝ ገና እንደ ሄድኩኝ። አስቢው ገና የ2 ወር ደሞዝ ማለት ብዙ ነገር እኮ ነው ላንቺ። በጣም እና ያን ያስደሰተኝ። እሺ ፈቲ የአይን ፍቅር ይዟት ያውቃል ወይ? ከታዋቂ ሰውም ሊሆን ይችላል፣ እንዲሁም ደግሞ ከኖርማል ሰው። እንዴት ሳደረጋት የአይን ፍቅር ይዛት? ይዞሽ ያውቃል እንዴ ፈቱ? ጠይቅ ፈቲን እና መልሽልኝ። የአይን ፍቅር ይዞኝ ያዘኝ፣ ግን አጠነከረብኝ። ይዞኝ አጠነከረብኝ። መጀመሪያ ዝም ብሎ ያዘኝ፣ ከዛ ደግሞ አጠነከረብኝ። ወደ ፍቅር ዓለም ውስጥ አስገባኝ። አጀማመሩ ያይን ነበር፣ ወደ ልብ ወረደ። ወደ ትንሽ ቀስ ብሎ ወረደ። ስለዚህ ፍቅር ይዞሽ ያውቃል። እንዴ ፍቅር እኮ ነው። ሁሉም ልጆች ሳቁ፣ የሚያውቁት ነገር ያለ ይመስለኛል። እንግዲህ በጣም ይጣፍጣል። ገባሽ? ያው በፍቅር ያውቁኛል። ፍቅር ጣፋጭ ነው። አንዳንድ ሰዎች ፍቅርን እንዴት ነው ያሉ፣ ፍቅር ያኖርሻል፣ ኑሪ ያደርግሻል። አንዳንድ ሰዎችን ደግሞ ራሳችሁን አጥፉ ይላቸዋል። ለምን? ከሚኖሩት ኑሮና ከፍቅሩ ጋር ፍቅረኛቸው ወይ ስልክ አላነሳም ሲል ወይ ሲደባበሩ ይጨምሩትና ከህይወታቸው ጋር አንድ ላይ ደባልቀውት ለፍቅር ነው ራሳችንን የገደል ነው ይላሉ። ግን ለፍቅር አይደለም ራሳቸውን የገደሉት፣ ህይወት አልሳካም ሲል ነው። ፍቅር ሰው ነው አይገለም። ፍቅር ረጅም እድሜ ይሰጥሻል፣ ኑሪ ያደርግሻል። ፍቅር ሰው አይገለም ማለት ነው። ስለዚህ እኔ በጣም አፍቃሪ ነኝ። ሳፈቅር ደግሞ አንድ ሰው በቃ አፈቀርኩ ነው። ወደዚህ ወደዛ ማለት አልችልም። ቻቻ እያሉ ነው እዚህ ስር። ወደ እሱ ጥያቄ እመጣለሁ። ወደ ቻቻ ወደ ሌሎች ጥያቄዎችም አሉኝ፣ እንመጣለን። እስቲ የምትወጂው ሙዚቃ ታዳምጫለሽ እንዴ ፈቲ? በጣም እኔ የምታወቅበት ሙዚቃ አለኝ። እነ ኩዊን ሪከርደሮች ራሱ ያውቃሉ። ቬሮኒካን በጣም ነው የምወዳት። ቬሮኒካ ሙሉ ዘፈኗ እኔ ለማፈቅረው ሰው የዘፈነች ይመስለኛል። እና ቬሮኒካን የሆነ ታይም ላይ መዳም ቤት ውስጥ ሆኜ በዛን ሰዓት አታምንም እንዴ መሸነፍን እያልኩኝ ሽንት ቤት እያጠብኩ ባልዲውን ከግድግዳ ጋር እያጋጨው ቫይራል ወጣው። ከዛ እሷ ጋር ደረሰች። ልጅ የሆነ ነገር ብትሆን አንቺን አንለቅሽም አሏት፣ ቬሮኒካን ማለት ነው። ከዛም ቬሮኒካ መጣችና አገናኙኝ ልጅ አለች። ገባሽ? አገናኙኝ ልጅ ስትል ጊዜ አገናኙኝ ቬሮኒካን ማለት ነው። በዚህ አጋጣሚ ብዙ የሚያውቋት አንቺ ጋርም ሊኖሩ ይችላሉ፣ መልእክት አለኝ። ከዛ ቬሮኒካ ስልኳን ስትል ቴሌግራሜን አገኘች። ከዛ የኔ አፍቃሪ ምናምን አለች። በጣም ነው የምወዳት። በቃ ጥሎብኝ የሆነ አግኝቼ ጉንጯን ብስም ምናምን የምለው ቬሮኒካን ነው። ቬሮኒካ በዛን ሰዓት ደወለችልኝ። በጣም
ጥሩ ሰው ናት። አትኮራም። አርቲስት ናት። ገባሽ? እንደፈለገች መሆን ትችላለች። ግን ደውላልኝ ኢትዮጵያ ከመጣሽ አገኝሻለሁ ምናምን በቃ ብዙ ነገር ብላኝ በቃ ታናግራኝ ነበር የሆነ ሰዓት ላይ። ከዛን ቴሌግራም ጠፋብኝ። አፈላለኳት፣ ላገኛት አልቻልኩም። ግን የቬሮኒካን ዘፈን በጣም ወዳለው። በዚህ አጋጣሚ አንቺ ቤት ስር ካሉ ከሰማች እንኳን ቬሮኒካ ኢትዮጵያ ነኝ፣ ቦሌ ነው የምኖረው፣ ቦሌ መድኃኒዓለም። ይሄን ካየሽ አንቺን አግኝቼ እኔ ምንም አልፈልግም፣ አንቺን መሳም እፈልጋለሁ፣ ማመስገን እፈልጋለሁ። በዛን ሰዓት እኔ ተቀብላኝ፣ ገባሽ? ተቀብላኝ በቃ አናግራኝ ትሪት ስታደርገኝ ነበር። በዛ ሰዓት በቃ ደስ ትላለች እና እሷ ጋር ቢደርስልኝ ብዬ ይሄ ቪዲዮ ደስ ይለኛል። እና ቬሮኒካ አይ ላቭ ዩ፣ በጣም ነው የምወድሽ። ከአንቺ ዘፈን ውጭ የማንንም ዘፈን አልወድም። እንግዲህ እዚህ እየሰማችሁ ያላችሁ እህት ወንድሞች፣ ሪከርደሮች ደግሞ ካላችሁ ይችን ፓርት ብትፖስቷት አሪፍ ነው። ቬሮኒካ ደግሞ እንደዚህ የሚወዳትን አድናቂዎቿን የማግኘት ችግር የለባትም። እንዳልሽው ሰው አትንቅም፣ ትንሽ ነው ትልቅ ነው አትልም። ስለዚህ ቬሮኒካዬ እንግዲህ እህታችን ፈቲ በስልክ አውርተሻታል። አሁን ደግሞ በአካል አግኝታሽ እንግዲህ እቅፍ ማድረግ ስለምትፈልግ እባክሽ ከቻልሽ ፈቲን በማግኘት አስደስችልን። ኢትዮጵያ መታለች፣ አሁን እንደ ድሮ ግብጽ አይደለም ያለችው። እንግዲህ ተገናኝታችሁ ደግሞ አብራችሁ ቪዲዮ እንደምትሰሩ ተስፋ እናደርጋለን። ፈቲ ደስ እኔማ በምንም ቢሆን አፈላልጋታለሁ። ፎቶዋንም ለጥፌ ቢሆን ታፔላ ላይ ትገናኛለች። ማግኘት ፈልጋለሁ። አሁን ኮመንት ላይ ቻቻ ሲሉ ነበር። እኔም አጋጣሚ ይሄንን ጥያቄ ልጠይቅሽ ፈልጌ ነበር። ብዙዎቹ ቻቻ 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 ይላሉ እና ቻቻ ማን ነው ምንድን ነው የሚለውን ጥያቄ ልጠይቅሽ አሰብኩኝ። ቻቻ በጣም ከባድ ሰው በህይወቴ ውስጥ ትልቅ ቦታ ያለው የእውነቴን ነው የምልሽ። ቻቻ ማለት ከእናቴ ቀጥሎ በህይወቴ ውስጥ ብዙ ትልቅ ቦታ ያለው፣ በህይወቴ ላይ ትልቅ ዋጋ የከፈለ፣ ከፈጣሪ በታች ሆኖ የሰው ልጅ በፍቅር ብቻ ሳይሆን እንደዚህ በመገናኘትም ገባሽ አንቺን ሰፖርት አድርጎ ትሪት አድርጎ ከጎንሽ ቆሞ ቻቻ በጣም የምወደውና የማከብረው እጅግ በጣም ቦታ ያለኝ ለሱ ማለት ነው። ብዙ ዋጋ የከፈለ በዚህ ህይወት ይሄ ተለፍቶ እዚህ የተደረሰበት ህይወት የሱ እጅ አለበት። አብዛኛው ትልቅ እጅ ያለበት የሱ እጅ ነው። ለዚህ እንድበቃ ከፈጣሪ በታች ሆኖ ከሰው እኩል እንደሆን ከሰው በላይ እንደሆን ቀና ያደረገኝ፣ ብዙ ጊዜ ብናደድበትም ብናገረውም እናት ናት ያንቺን ቦታ የምታውቀው። ገባሽ? እናትሽ ያንቺን ጸባይ ታውቃለች። ሲርብሽ፣ ሲጠማሽ፣ ስትደሰች ታውቃለች። ገባሽ? እናቴ ስትኖር እኔ ፈቲያ የድሮን እንጂ እንዲሆኝ አይደለም የኔ ጸባይ የምታውቀው። እሱ ግን እዚህም ሶሻል ሚዲያ ላይ ጊፍተር ነው። እንደ ድንገት ተገናኘን። ግን ዛሬ 5 ዓመት ሊሆነን ነው ከተገናኘን። እኔ በፍቅር ዓለም ስገባበት እያረጋጋኝ፣ ገባሽ? ጥሎኝ መሄድ ይችል ነበር። እያረጋጋኝ ሁሉም ነገር በቀስ ይሆናል እያለ ከጓደኛ ጋር መኖር፣ ከሰው ጋር መኖር ህይወት ምን እንደምትመስል ብቻዬን፣ ቅድም እንዳልኩሽ ማለት ነው ብቻዬን ቆሜ ያለ ሰው ድጋፍ፣ ያለ እሱ ድጋፍ፣ ያለ ጓደኞቼ ድጋፍ ገባሽ እንዲሄድ ያደረገኝ ለዚህ ያበቃኝ ቻቻ ነው። በጣም ወደዋለሁ፣ በጣም አከብረዋለሁ። በቃ ሰው አደረገኝ፣ ከሰው በላይ አደረገኝ፣ ከጓደኞቼ በላይ እንጂ በታች አላደረገኝም። ግን ሁልጊዜ የምጠይቀው ምንድነው? እሱን ይቅርታ ነው የምጠይቀው። ለምን እንደሆነ ታውቂያለሽ መሲ? አንዳንድ ጊዜ በጣም ብዙ የምትወጃቸው ሰዎችን በህይወትሽ ታስገቢያቸዋለሽ። ገባሽ? ቻቻም የምወደው ሰው የማከብረው ሰው ነው። ግን ብዙ በህይወቴ ውስጥ ወዳችኋለሁ ብዬ አከብራችኋለሁ ብዬ አንድም ቀን የሆነ ንዴቴን እንኳን እንደተናደርኩባቸው ሳልነጫነጭባቸው ብዙ አመት ኖሬ ቻቻን ስነጫነጭበት ኖሬ ያለምንም ምክንያት ተነስተው ብዙ ከህይወቴ ውስጥ ይወጣዋሉ። ኢትዮጵያ ስመጣ ትቸገራለች ብለው
እዛ ያለው ግን ፈቲያ ፌመስ ናት። ቫይራሊ 2000 ሰው ምናምን ከሆነ ገስቴ ላይ ገብተው ወይ 2 ቀን 3 ቀን የረዱኝ አመሰግናቸዋለሁ በዚህ አጋጣሚ ገባሽ። ግን ደግሞ ኢትዮጵያ ገባች ብለው ብዙ የሸሹኝ ሰዎች አሉ። ከሱ ጋር እንደውም አንነጋገርም ነበር ኢትዮጵያ ስገባ ማለት ነው። እና በቃ ሀገር ስገባ ብቻዬን መቆም ለመርኩኝ። እሱም አጠገቤ የለም ነበር። እሱ ደግሞ እንዳጋጣሚ ሲያይ እንደተቸገርኩ ከፊት ያወቀ ሀገር ስትገቢ ያው ብዙም ብር የለኝም ነበር ገባሽ። ሲቸገር ፊቴን አየ። እናት ናት ውስጥሽ የምታውቀው። እናትሽ ሲርብሽ ሲጠማሽ ብዙ ነገር ስትሆኚ ታውቅሻለች ገባሽ። ጓደኛ ይሸሽሻል። ትላንት የሰጠሽ ደግሞ አይሰጥሽም። የሚወድሽ ሰው የሚያውቅሽ ሰው ካልሆነ ገባሽ። ፈጣሪ የሰው ፊት ማንንም አያውቁም። እና ቻቻ በጣም ጨልሞብኝ በጣም ህይወት ግራ ገብታኝ ከጅማ ወደ አዲስ አበባ ስመጣ በቃ ህይወት ግራ ገብታኝ ቲክቶኬን እስከ መሸጥ ደረጃ ደርሼ ግን እሱ ያየኛል ያነበኛል። አይቶ ግን እሱ መጥቶ ከጎኔ ቆመ። ለዚህ በቃ ቤት እንዲኖረኝ ከሰው በላይ እንደሆነ አደረገኝ። ብዙ ጊዜ በድዬዋለሁ። በዚህ አጋጣሚ በጣም ይቅርታ እለዋለሁ። ሁልጊዜ ይቅርታ በቃ ብዙ ሰዎች ምንም ሁልጊዜ ማለት ነው እየበደሉኝ ምንም ነገር ያላልኳቸው እሱ ደግሞ እየሆነልኝ ብዙ ነገር ያደረኩት ቻለኝ። እናት ናት ሰውን የምትችለው። እሱ የኔን ጸባይ እንደቻለ ማንም እኔን አይችለኝም። በዚህ አጋጣሚ በጣም አመሰግነዋለሁ። በጣም ወደዋለሁ። ሁሌም ክፉ አይውቃ። የእሱ ክፉ ለእኔ ይሁን ነው የምለው። በጣም ነው የምወደው። በጣም ነው የማከብረው። በቃ እስኪ በጣም ፍቅሯን ስንገልጽለት እንግዲህ ወንድማችን ቻቻ አይ ቲንክ እዚህ አይቻለሁኝ። አሁን የዚህን ያህል ነው የምትወድግ። ያስቀየመችውን በንግግር ስህተትም ካለ ደግሞ 857 ሰው አለበት ይቅርታ ጠይቃለች። ያው የእህት የወንድም ጸብ ነገር ነው እንግዲህ የሚኖረው። መቀየም ይኖራል። መልሳችሁ እህትና ወንድም ጨክነሽ እንግዲህ አትለያይም። ስለዚህ አሪፍ ነው። ያዝልቅላችሁ። ደስ ይላል። የተለየ ነገር ከመጣም ደግሞ በዚህ አጋጣሚ ልንጋባም እንችላለን። ያገባኝም ደስተኛ ነኝ። እሱን ቃል በቃል ለማለት ነበር። አዲስ ነገርም ካለ እንጠብቃለን ብዬ ነበር። እሱ ከሆነ ደግሞ ደስ ይለናል። በጣም ደስ ይለናል። ደስ ይላል። ያርግላችሁ። እውነት ደስ ይላል። እንደዚህ እንዲሁም እኮ መጣ የእሱን ፍቅር ስትገልጽ ጋይስ። እሺ ፈትዬ እኔ ቆንጆ ወደ ቀጣይ ጥያቄ አልፋለሁኝ። ቤተሰብ ታብታብ እያደረጋችሁ እንግዲህ የእናንተ ተራ እየደረሰ ነው። እየገባችሁ ደግሞ ትጠይቃላችሁ ጥያቄ። ፈትዬ በዚህ አጋጣሚ እኔም ከምጠይቅሽ ጥያቄ ቤተሰቦችም ገብተው 5 ጥያቄ እድል ስለሚሰጣቸው የሚጠይቁሽ ጥያቄ የማይመችሽ ጥያቄ ከሆነ ይለፈኝ የማለት ሙሉ መብት አለሽ። ቅድም ሳልነግርሽ ስለጀመርኩኝ ነው። እሺ ታብታብ አድርጉ ውዶቼ። ያው ፈቲ ስታወራ ስሜቷን ስትገልጽ ኢሞሽናል ያደርጋል፣ እንባዋ ይመጣል። እናንተም አብራችሁ እያለቀሳችሁ ነው እና ፕሊስ የሚያለቅስ ኢሞጂ ደግሞ አትላኩ፣ ለአካውንት ጥሩ ስላልሆነ። እሺ አመሰግናለሁኝ። ወደ ቀጣይ ጥያቄ አልፋለሁኝ። ፈትዬ በዚህ ሰዓት ፈጣሪ ቢያደርግልኝ ቢሳካልኝ ብለሽ የምታስቡ ነገር ምንድን ነው? ቻቻ ቢያገባኝ እየሰማችሁ ነው ጋይስ? መመኘት ጥሩ ነው። እንግዲህ ቤተሰብ ያለውን ነገር እየሰማችሁ ነው። ወንድማችን ቻቻ የፈቲ ፍላጎት ምን እንደሆነ እየሰማክ ነው። እንግዲህ ያው እየሰማችሁ ነው ጋይስ። አይ ፈቲ ይሄ ነው ፍላጎትሽ። ፈጣሪ በዚህ ሰዓት ምን ላርግልሽ ፈቲ ብሎ ቢጠይቅሽ ይሄ ነው መልስሽ? ይሄ ነው መልስ። የእሱ ሚስት ሆኜ ጥሩ ነገር ለሱ ማድረግ ስለምፈልግ ልከሰው ስለምፈልግ ያሳካላችሁ። ጥሩ እኮ ነው መመኘት፣ ጥሩ ነው። ቢሰጠኝ ብለሽ መመኘትም ጥሩ ነው። ፈጣሪ ይሰጣል። ብዙ ነገር ተመኝቼ ሰጥቶኛል። እኔ ፈጣሪ ምንም ከልክሎኛል።
ያርግልሽ ፈትዬ፣ እንዳመሹ እንደምነትሽ ይደረግልሽ የኔ ቆንጆ። ወደ ቀጣይ ጥያቄ አልፋለሁኝ። አንድ የነፃ የአየር ትኬት ስፖንሰር ብትደረጊ የት ሀገር መጎብኘት ትፈልጊያለሽ? ብችል እሱ ያለበት አሜሪካ። በቃ ጋይስ ከዚህ በኋላ መልስ የሚሆነው ከቻቻ ጋር የተያዘ ነው። ቻቻ ጋር በቃ እንቆያለን ጋይስ። አሜሪካ ደርሼ መመለስ እሱ ናይጄ። አይ ፈቲ በቃ ወደ ቻቻ መሄዳችን ነው ጋይስ። ከዚህ በኋላ ያለው መልስ የሚያያዘው ከቻቻ ጋር ነው። ስለዚህ አሜሪካ ቻቻን አግኝተሽ አይተሽ መመለስ ነው የምትፈልጊው? አሜሪካ ብዙ ወዳጆችን ከልሽ አውቃለሁኝ። ይህን የአየር ትኬት እንግዲህ ስፖንሰር ሁኑና ከቻቻ ጋር እንድትገናኝ የበኩላችሁን ጥረት አድርጉ እላለሁኝ እኔም። እሺ ፈትዬ ወደ ቀጣይ ጥያቄ አልፋለሁኝ። የምትወጂው የምታደንቂው ቲክታከር፣ ያው ብዙ ሊሆኑ ይችላሉ፣ ከሌን በጣም ወዳለሁ የምትይው ቲክታከር? ቲክቶክ ላይ በጣም የምወደው የማደንቀው ሴት ወንድ፣ ከሴትም ከወንድም ከሌ ብለሽ መናገር ትችላለሽ። እኔ በጣም የማደንቀውና የምወደው ቲክታከር ራቼ ተስፋዬ ነው። ራቼን በጣም ነው የምወደው፣ በጣም ነው የማደንቀው፣ በጣም ነው የማከብረው። ግርማ ሞቶላ። እሺ ግርማ ሞቶላ ራቼን በነገራችን ላይ አግኝቼዋለሁ። አንድ ኢትዮጵያ ተገናኝተን እናውቃለን። በጣም መልካም ልጅ፣ በጣም ኩል የሆነ ልጅ ነው። ፎቶ ተነስተናል። አንድ የቲክታክ አዋርድ ሲዘጋጅ አጋጣሚ ኢትዮጵያ ነበርኩኝና አግኝቼዋለሁ። በጣም ደስ የሚል ልጅ ነው። ልጅ ነው ከወንድ ራቼ፣ ከሴት ሁለት አይሆንማ? ይቻላል፣ መብትሽ ነው። እድሉ ልስጥሽ። አዎ ከሴት ይኸውልሽ፣ ጠንካራ ጎበዝ፣ በሰው ህይወት የማትገባ በቃ የራሷ ስራዋ የምትከተል በጣም የምወዳት መስኪ መንጌ፣ ከሴት ማለት ነው። መስኪ መንጌም በጣም ነው የምወዳት። በጣም በቃ ስራዋን እንጂ እዚህ ቲክታክ ላይ እንደ ፍምስናዋ ሌላ ነገር የለባትም። መስኪ መንጌን በጣም ወዳታለሁ። እሷ ናት አንደኛዋ። ሁለተኛዋ ደግሞ በጣም የምወዳት የማከብራት ጠንካራ፣ ሰዎች ከሷ ብዙ ነገር የሚማሩ በቃ ብዙ ነገር ያስተማረች፣ ሴቶችን ጠንካራ፣ ስድብም ቢመጣ ምንም ቢመጣ የምትከላከል ሀቢባ። የሁለቱ አድናቂ ነሽ። ሀቢቦች ከወንድ የራች። እሺ ፈትዬ ቲክቶክ በመጠቀሜ ያገኘሁት ጥቅም የምትይው ወይ ደግሞ ቲክቶክ በመጠቀሜ ይህን ነገር አጥቻለሁ የምትይው ነገር ካለ? ቲክቶክ በመጠቀሜ ምንም ያጣሁት ነገር የለም። ያገኘሽ ቲክቶክ በመጠቀሜ ብዙ የሚያስደስተኝን ብዙ ነገር አይቻለሁ። ብዙ የሚያሳዝነኝንም ብዙ የሚያስደስተኝም አግኝቻለሁ። ግን የበለጠ ደስታን ነው ያገኘሁት እና ቲክቶክ ላይ ብዙ የምወዳቸውን ሰዎች ገባሽ፣ በጣም የምወዳቸውን ሰዎች አግኝቻለሁ፣ ከሴትም ከወንድም ማለት ነው። ስለዚህ እና የመዳን ቤት ቅመሞች፣ ሁለተኛ ደግሞ ያው ዲያስፖራዎችም በህይወቴ ውስጥ ዋጋ የከፈሉ አሉ እና በቃ ደስተኛ ነኝ እነሱን በማግኘቴ። ብዙ ወዳጅ፣ ብዙ ቤተሰብ፣ ብዙ ዘመድ፣ ብዙ ወዳጅ ቤተሰብ አፍርቻለሁ። ወደ ቀጣይ ጥያቄ አልፋለሁ። ታብታብ አድርጉ ጋይስ፣ የእናንተ ተራ እየደረሰ ነው። ገብታችሁ ደግሞ ጥያቄያችሁን ታቀርባላችሁ ማለት ነው። ታብታብ ኮፒ ሊንክ አድርጉ። የዛሬው ታብታብ ግን ያሸልማል። ብዙ ታብታብ ያደረገ እጣ ስላለ የቀለበት እየገባችሁ እጣው ላይ ተሳታፊ መሆን ትችላላችሁ ማለት ነው። ይህን ቤት ፎሎ ያላደረጋችሁ ፎሎ ማድረግ አትርሱ። ምክንያቱም ሁሌ ሰኞ ሰኞ የተለያዩ እንግዶችን እያቀረብኩኝ ጥያቄና እንደዚህ ቆይታ ይኖራል ስለሚኖረን አማርኛ ጠፋብኝ ነው ጋይስ። ፎሎ አድርጉ ፕሮግራሙ እንዳያመልጣችሁ ለማለት ነው። ወደ ቀጣይ ጥያቄ አልፋለሁ። ፈትዬ የሚጠጣ ነገር ግን አለሽ? ውሃ፣ ሻይ፣ ቡና የሆነ ነገር እየጠጣሽ? ኧረ አለኝ። ጠጪ ፈትዬ። እናንተም ጠጡ፣ ኮመንታተሮች እየጠጣችሁ ታብታብ አድርጉ። ወደ ቀጣይ ጥያቄ አልፋለሁኝ።
የፈቲ ቀይ መስመሮች የማትደራደርበት ነገር ምንድን ነው? ቻቻ እንደው በፈጠረሽ ቻቻ እንደው አደራሽን። እሺ ምንድን ነው ማትደራደር ይፋት? ቻቻ ይላሉ አንቺ በኮመንት ቻቻ ይላሉ። የፈቲ ቀይ መስመሮች ማልደራደርበት የኔ ቀይ መስመሮች ሰው እንዲያዘኝም አልፈልግም፣ ሰው ማዘዝም አልፈልግም። ገባሽ? እና በጣም ደግሞ ቀይ መስመሬ በምወዳቸው ሰዎች ሰው ሲመጣብኝ አልወድም፣ በክብሬ ሰው ሲመጣብኝ አልወድም። ይሄ ነው ያንቺ ቀይ መስመር። ይሄንን ማለት በክብሬ አልደራደርም። አዎ ገደቤ ነው። በክብሬ አልደራደርም፣ በምወዳቸው ሰው አልደራደርም፣ በፍቅር ላይ አልደራደርም። በፍቅር የሚመጣብኝ ሰው ጠላቴ ነው። እሺ እንግዲህ ፈትዬ እናመሰግናለን። ወደ ቀጣይ ጥያቄያችን እናልፋለን። ፈቲ ባላሰብሽው ሰዓት፣ ባልጠበቅሽው ሰዓት በቃ ራስሽን ቢሊየነር ሆነሽ ብታገኙ ምን ማድረግ ታስቢያለሽ? ወይስ የምትፈልጊው ነገር ምንድን ነው? እንደዛ በሆን የማስበው የእውነቴን ነው የምልሽ፣ ዛሬ ሳይሆን አባቴ ከሞተ ጀምሮ ነው። እናቴ ብቻ ሳትሆን እናቴም ያው ተጨመረችበት። እኔ ሀብታም ብሆን የማደርገው ነገር ብዙ እናት አባት የሌላቸው ብዙ በጣም የሚቸገሩ ሰዎች አሉ እና አንደኛ ለእነሱ ትልቅ ቤት ሰርቼ ማደጎ ቤት ከፍቼ እነሱን ማሳደግ የተቸገረን በቃ የወደቀን ስላየሁት የመውደቅን ችግር ስላየው በቃ እነሱን መሰብሰብ ነው በቃ ፍላጎቴ። ይሄ ነው ፍላጎቴ። እንደሚያደርግ ትልቅ ቤት ሰርቼ በቃ እናት አባት የሌላቸው ቤት የሌላቸው በጣም የተቸገሩትን ሰብሰብ አድርጌ ማኖር በጣም ምኞቴ ነው። የወደፊት እቅዴ ነው። ኢንሻአላህ ፈጣሪ ካደረገልኝ ማለት ነው። እቅድሽን ፈጣሪ ያሳካልሽ፣ ምኞትሽን ይሳካልሽ የኔ ቆንጆ። ወደ ቀጣይ ጥያቄያችን እናልፋለን። ቀጣይ ጥያቄያችን የሚሆነው ፈቲ ባለትዳር እንግዲህ አይደለሽም አይደለ? ካልተሳሳትኩ። አዎ ባለትዳር አይደለሁም። የፈቲ የወደፊት የትዳር አጋሯ ምን አይነት ቢሆን ደስ ይላታል? ምርጫዋስ ምን አይነት ወንድ ነው? ምርጫዋ በቃ ቆፍጠን ያለ የማይታዘዝ ገባሽ? የማይታዘዝ ለማለት ሰው ወይስ ለአንቺ ስልሽ ለእኔም ቢሆን ገደብ አለው። ገባሽ? ለሚስትም ሲሆን ገደብ አለው። ሁሉንም ነገር እሺ ማለት የለበትም። ገባሽ? ስለዚህ ቆፍጠን ያለ ወንድ፣ በራሱ የሚተማመን፣ ሰውን የማያዝ፣ አይታዘዝ፣ ሰው የማይንቅ፣ ሰው የሚያከብር፣ ሰው የሚወድ በቃ ይሄ ሰው ማለት ደግሞ ቻቻ ነው። ይሄን ጸባይ የምፈልገውን ጸባይ አለው፣ ግን ባገኘው እንደሱ አይነት ማለት ነው። ኮመንቱ ሙሉ ቻቻ ቻቻ ይላሉ ኮመንታተሮች ራሱ። እሱ ጸባይ የምፈልገውን ጸባይ ነው ያለው። ለዛ ነው ስለሚያውቁ። እሺ እንግዲህ ፈትዬ እንደዚያ እያለን እንግዲህ ወደ ማብቂያዎች ጥያቄ እየደረስን ነው። ፈቲ ሲደብራት ከዛ ድብርቷ የምትወጣው ምን ስታደርግ? ፈቲ ሲደብራት የምታደርገው ነገር በፊት ካይሮ እያለው ሀዴ ብትኳመስ አልሰማውም ትላለች። ከተመለሰች መጥቻለሁ። ሲደብርሽ በምንድን ነው ከቤትሽ የምትወጪው? አዎ ካይሮ እያለው ድሮ ሲደብረኝ የሆነ ሜዳ አለና እዛ ሜዳ ሄጄ ቁጭ ላለው ብቻዬን። ገባሽ? እንደዛ ነበረ። ግን ደግሞ በኋላ ላይ እዛው እያለው ሲደብረኝ ፊልም ያለው ገባሽ? ፊልም ያለው በአማርኛ ፊልም ነው ጊዜ የማሳልፈው ብዙ ጊዜ። እንደዚህ ከድብርትሽ የምትወጪ ፊልሞች ስታይ ግብጽ እያለች ደግሞ እዛ ያልሽው ቦታ ስትሄጂ ከድብርትሽ ትወጫለሽ? የሆነ ቦታ እወጣለሁ። በቃ እሺ ፈትዬ
የኔ ቆንጆ ሶሻል ሚዲያ እየተባለ ሁሉ ቢቋረጥ ፈቲ ምን በማድረግ ራሷን ታዝናናለች? በምን ራሴን አዝናናለሁ? ያው እንግዲህ በቃ ወጣ በማለት በመዝናናት ገባሽ? ያው ድሮም አሁን በቅርብ ጊዜ ነው እንዲህ ቲክቶክ ምናምንም የመጣና የበለጠ የሚያዝናናን ጊዜያችንን የምናሳልፈው በቲክቶክ ነው ስራ ከሌለን። ግን ደግሞ ያው በመዝናናት ጊዜን አሳልፋለሁ። ቢቋረጥም የሆነ ቦታ ሄጄ ራሴን አዝናናለሁ፣ ወይ ደግሞ የሆነ ስራ ፈጥሬ ሰርቼ በዛ ስራ ጊዜ ማሳለፍ እችላለሁ። ላይቭ ላይ አንዳንዴ ሳይሽ ሀዩ ሀያት ሀዩት ያለሽ እና ሀዩ ማናት? ሀዩዬ ሀያት ሻሼ ነው የምትባለው። ሀዩ ማለት ያው በጣም የምወዳት በጣም እናት፣ እህት፣ ጓደኛ፣ ወንድም፣ ባል ሁሉም ነገር ናት እሷ ለእኔ ማለት ነው። ሀዩ ማለት በህይወቷ ውስጥ በእኔ ላይ ተቀይራ አታውቅም። ሰው ጓደኛ ትይዣለሽ። እዚህ ሚዲያ ላይ ነው እሷን የተዋወቅኳት። እንዳልኩሽ ገና እናቴ ሞታ ችግር ውስጥ በነበርኩበት ሰዓት ያገኘችኝ እሷ ናት። ከእሷ በኋላ ነው ብዙ ሰዎችን ያወቅኩት እና እስከ ዛሬ ድረስ 5 ዓመታችን ነው። ከተዋወቅን ጊዜ ጀምሮ ምንም አይነት መጥፎ ቃል ተነጋግረንም አናቅም። አኩርፋኝም አታቅም። አደረግኩልሽ ብላ አሜሪካ ነው የምትኖረው። አትመጻደቅብኝም። በቃ ብቻ የጓደኛን ልክ የሁሉንም ልክ ያሳየችኝ ሴት፣ ጥሩ ሴት፣ መልካም ሴት፣ በጣም የምወዳት በጣም የማከብራት በምንም የማልቀይራት ሴት ሀዩ ትባላለች። በህይወቴ ውስጥ እሷን ዋጋ ከፍላለች እና በጣም ነው የምወዳት። በጣም እሷን ለማግኘትም በጣም ነው የምጓጓው። ሀያት ሻሼ ነው የምትባለው። ብቻ አልጨርስም። ስለዚህ ላሳጥርልሽ እና ላብ ናት። በቃ ላብ ናት እሷ በህይወቴ ውስጥ ባጭሩ ላብ ናት። በጣም በጣም እሺ የኔ ቆንጆ ወደ ቀጣይ ጥያቄያችን እናልፋለን። ፈቲ ምን አይነት ምግብ ነው የምትወደው? መጠጥስ? መጠጥ በጣም የምወደው ምግብ ካለ ሽሮ ወዳለሁ። ለሽሮ አድናቂ ነሽ? በጣም ወዳለሁ። ሽሮ ውስጤ ነው። ከሰለጣ ጋር እና ከአይቤ ጋር በተለይ ሽሮ በጣም ውስጤ ነው። በጣም ሽሮ ወዳለሁ። የሚጠጣ ነገርስ? ባህላዊ መጠጦች ለምሳሌ የሚጠጣ ነገር የሚጠጣ ነገር ምን ትወጃለሽ አለችኝ ዛሬ ጓደኛዬ። ቁም ነገር በጠዋት ሀረቄ አልኳት። አረቄ ነው የምትወጂው? የሚጠጣ ኧረ እኔ ጠጥቼም አላውቅም። መጠጥም ቡና ታወቃለች። አይ ቡና ወዳለሁ፣ ግን በጣም የምታወቅበት መምሪንዳ ነው። ግን አሁን ትቻለሁ። የሰው አይን በላኝ እና አሁን አልወድም። ድሮ በጣም ነው የምወደው ምሪንዳ። አሁን ላይ ግን ቡና ማጣት አልችልም። ሰው ያፈላው አያረካኝም። ራሴ ካልሆንኩ ቡና በጣም ወዳለሁ። ማፍላቱንም መጠጣት ነው ትወጃለሽ? ሻይና ቡና ማለት ነው። እሺ ኮሜንታተሮችም ደጋግመው ኦብሴ እያሉ ነው። እኔም ደግሞ ኦብሴ ማንናት የሚለው ስለፈለኩኝ ጥያቄው ላይ አካትቻለሁ እና ኦብሴ ማንናት? ኦብሴ ችግር አለባቸው። ኦብሴ ማለት ያው መስዬ ገባሽ? የሰው ልጅ አንቺ ሌላ ሰው ነሽ፣ ሰው የሚያስብሽ ሌላ ነገር ነው። ገባሽ? እኔ ያው ኮሜዲ ነኝ ታውቂያለሽ፣ አስቃለሁ እዚህ ቲክታክ ላይ። ግን ኦብሴ ማለት እኔ እዚህ አዲስ አበባ ላይ ስትኖሪ ደግሞ ብቻ መኖር በጣም ይከብዳል። ገባሽ? እና ብቻዬን በጣም ስለከበደኝ ወንድሜን ታላቅ ወንድሜን ሰው ላክልኝ አልኩት። የሰው ልጅ እኔ ሰራተኛ አይደለም፣ እኔም ሰራተኛ ነኝ። ገባሽ?
ሳምጣልኝ እኔ ጋር ምንም የምሰራው ነገር የለም፣ ባል የለኝ፣ ምን የለኝ። አብረን ነው ሁሉንም ነገር የምናደርገው እና ከኔ ጋር የምትቀመጥ ልጅ ስል ጊዜ ብቻዬን ፈራለሁ። በጣም ፈሪ ነኝ። ከዛን ወንድሜ ላከልኝ። ሲልክልኝ ጊዜ ልጅቷን ያው ልጅቷ አረብ ሀገር መሄድ ትፈልጋለች። ስራ ምንም አታውቅም። እስከ ዛሬ ድረስ ቤቴን አጽድታልኝ አታውቅም። የሆነ ነገር ዝም ብለን አብረን ከሰራን እንጂ እና ኦብሴ ማለት እንዴት ሰራተኛ ትቀጥሪያለሽ? አንቺ ማን ነበርሽ? ትላንት ችግር ውስጥ ነበርሽ ሲሉኝ ጊዜ እኔ ደግሞ የሆነ ነገር ሰው የሆነ ነገር ከነካኝ ያን ሰው እንደዛ የሚለኝ ሰው አቃጥዬ ከቦታቸው እስካደርሳቸው ድረስ አልተውም። እኔ ሁልጊዜ ላይፍ ስገባ እጠራታለሁ። ኦብሴ ያናምጪ ይላሉ። አውቄ ነው እያመጣችልኝ አይደለም። እሷም ታውቃለች። ገባሽ? ለምን አንቺ ትናንት ምን ውስጥ ነበርሽ? አንቺ ራስ ያለሽበትን ህይወት አስታውሺ ነው ይሉኛል። መስሚያ ይጥጥ ነው። ድሮ ቢሆን አለቅሳለሁ። ለምን እኔ ለእሷ ማን እንደሆንኩኝ ራሴን አውቃለሁ። ገባሽ? ምን እንደምትሰራልኝም አውቃለሁ። ስለዚህ ኦብሴ ማለት እኔ ጋር የምትቀመጥ ልጅ ናት። እነሱ ሰራተኛ ቀጠርሽ፣ ቅጠሪን፣ ተጨማሪ ትፈልጊያለሽ ሲሉኝ ፓስፖርት አምጡ፣ ኦሪጂናል እኔ ጋር ነው የሚቀመጠው፣ ኮፒ እኔ ጋር ነው አልኳቸው። ገባሽ? አዎ እኔ ያለ መታወቂያም ያለ ፓስፖርት ማንነት